መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በእነሱ ላይ ጫኑ፣ ተቀመጠባቸው። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሆሳዕና ሆሳዕና ሆሳዕና። የአንድ ዓመት ከመንፈቅ ሕፃን፣ የአንድ ዓመት ሕፃን፣ የሁለት ዓመት ሕፃናት ከእናቶቻቸው ጭን እየወረዱ እየዘለሉ ሆሳዕና በአርያም ብለው ሲያመሰግኑ አይተው እጅግ በጣም ተገርመው ነበር ይላል። ስለዚህ እግዚአብሔርም በአህያ ላይ ተቀምጦ የታየው እናንተ እንዲህ ብላችሁ በምትንቋቸው ማለት ነው በእነሱ ላይ አድሬ ሥራ መስራት እችላለሁ፣ የፈጠርኳቸው እኔ ነኝ ሲል በአህያ ተቀምጦ ታይ። አህያ በጣም የሚገርመው ዝናብ ከመዝነቡ በፊት ቀድሞ የማወቅ ጸጋ አለ እና ምናሉ ይባላል ከሀገሬ ሜትሮሎጂ የሀገሬ አህያ ይሻላል ብለው ተናግረዋል ይባላል። እግዚአብሔር በቤተ መቅደስ ለመገኘቱ ዋስትናችን ነው ይሄ ዕለት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በዚህ ቀን ደስ ሊላችሁ ይገባል። ያላችሁት በአባታችሁ ቤት ነው፣ የምንጓዘውም ወደ አባታችን ቤት ነው። ቤቱም የጸሎት ቤት ነው። ወደ ቤተ መቅደስ ስንሄድ እግዚአብሔር ብቻ። አንዳንድ ሰዎች ለምን ታዲያ እመቤታችንን ለምን መላእክትን የሚሉ ሰዎች አሉ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? እንኳን ለበዓለ ሆሳዕና በሰላም አደረሰን አደረሳችሁ። ዛሬ በልማድና ክርስትና መርሃ ግብራችን በምዕራፍ 16 ቆይታችሁን ከኛ ጋር ካደረጋችሁ ሆሳዕናን ለምን እናከብራለን? በዓለም ላይ ያሉትስ ክርስቲያኖች እንዴት ያከብሩታል? ሆሳዕናን በቤተክርስቲያናችን እንዴት እናከብረዋለን የሚለውንና በአጠቃላይ ከበዓሉ ምን እንማራለን የሚለውን የጥያቄዎቻችንን ምላሽ ክቡር መምህራችን መጋቢ ሃይማኖት መምህር ምትኩ አበራ ለጥያቄዎቻችን መልስ ይዘው ይጠብቁናል። እስከ መርሃ ግብሩ ፍጻሜ አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ወደ መጋቢ ሃይማኖት መምህር ምትኩ አበራ እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። እንደምናችሁ እንደምንሰነበታችሁ ማለት እንወዳለን። አሜን። የአምላካችን የልዑል እግዚአብሔር ስም ዛሬም ዘወትርም እስከ ዘላለም ድረስ የተመሰገነ ይሁን። እንግዲህ ወቅቱ የአብይ ጾም ነው። አሁን ደግሞ አብይ ጾምን እየጨረስን እያገባደድን እንገኛለን። በእግዚአብሔር ቸርነት ዛሬ እንደ እግዚአብሔር መልካም ፈቃድ በዚህ በልማድና ክርስትና መርሃ ግብራችን ይዘንላችሁ የቀረብነው ጉዳይ ሆሳዕና በልማድና ክርስትና ምን እንደሚመስል እንመለከታለን ማለት ነው። እንግዲህ ሆሳዕናን ለምን እናከብረዋለን? በዕለቱ ለምን ወደ ቤተክርስቲያን እንጓዛለን? እንደገና ሆሳዕናን እኛ ብቻ ሳንሆን በመላው ዓለም የክርስትና እምነት ተከታዮች ዘንድ እንዴት ይከበራል የሚለውን በመጠኑ ለማየት ወይም ለማመላከት እንሞክራለን፣ ብቻችንን አለመሆናችንን ማለት ነው። ስለዚህ አብራችሁን ከቆያችሁ ከመርሃ ግብሩ ብዙ እንደምትማሩ እርግጠኞች ነን። እንደተለመደው ይህንን መርሃ ግብር ከመከታተላችሁ በፊት ሰብስክራይብ በማድረግ ብትጀምሩ ለሌላውም ለማዳረስ ስለሚጠቅመን ይህንን በትህትና እንጠይቃለን። ላይክ፣ ሼር በማድረግ ለሌሎቹም ደግሞ በማዳረስ የቃለ እግዚአብሔር በስፋት ላልደረሰበት አካባቢ ደግሞ እንዲደርስ የበኩላችሁን አስተዋጽኦ እንድታደርጉ በትህትና እንጠይቃለን። ሆሳዕና ከቃሉ ጀምረን ስንናገር 4 ፊደሎች በአንድነት የተቀመጡበት ቃል ነው። መነሻ ቃሉ ዕብራይስጥ ነው እና በዕብራይስጥ ሆሻና ወይም ሆሳና ማለት የሁለት ቃል ውህድ ነው። ሆሻ እና ና የሚል ቃል አለው። አድነን፣ እባክህ አሁን አድን፣ እባክህ አሁን አድነን የሚል ትርጉም ነው ያለው። ይህንን በቀጥታ ከመዝሙረ ዳዊት 118 ቁጥር 25 ላይ ሄደን ስንመለከተው ዕብራይስጡም ይህንኑ ነው የሚነግረን። በግዕዝም በአማርኛም ያለው ቃል እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። ስለዚህ ሆሳዕና ማለት አድነን፣ አድነን እንጂ አድነና የሚል ትርጉም ያመጣል ማለት ነው። ስለዚህ በዕለተ ሆሳዕና ሆሳዕና እያለን የምንዘምረው ትክክለኛ የሆነውን መድኃኒትነት የባህሪው የሆነውን ክርስቶስን እንዲያድነን የምንማጸንበት፣ አድነን እያለን የምንለምንበት ዕለት ነው ማለት ነው። ይህ ዕለት በአብይ ጾም
8ኛ እሁድ ነው። በነገራችን ላይ በአብይ ጾም ያሉ እሁዶችን በስያሜ ያስቀመጠልን በረከቱ ይድረሰንና ኢትዮጵያው ሊቅ ቅዱስ ያሬድ ነው። ከመጀመሪያው ጀምሮ ከዘወረደ ጀምሮ ቅድስት ዘወረደ፣ ቅድስት ምኩራብ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና እነዚህን በቀደም ተከተል እንኳን ባላስቀምጣቸው ማለት ነው 9ኙን በአብይ ጾም ውስጥ ያሉትን ከትንሣኤ ጋር 9ኙን እሁዶች በዚህ መልኩ እንድናስባቸው ያደረገን ቅዱስ ያሬድ ነው። ስለዚህ በአብይ ጾም ውስጥ ከሚታሰቡት 8 በጾም ውስጥ ብቻ ካሉት 8 ሰንበታት መካከል አንዱ ይሄ ሆሳዕና ነው፣ 8ኛው ማለት ነው። ከጌታችን መድኃኒታችን ኢየሱስ ክርስቶስ በአብይ ጾም ካደረጋቸው ታላላቅ ገቢረ ተአምራት፣ ካስተማራቸው ትምህርቶች፣ ካደረጋቸው መንፈሳዊ ጉዞዎች ጋር በተገናኘ ቅዱስ ያሬድ እነዚህን እንደሰራልን ይታወቃል። ስለዚህ አንዱ የሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ያደረገውን ጉዞ የምናስብበት ነው። በዓሉ የሚጀምረው የኒቆዲሞስ እሁድን ኒቆዲሞስን አክብረን ቀጥሎ ያለው ረቡዕ ነው የሆሳዕና በዓል የሚጀምረው። ቅዳሴውም የሆሳዕና ቅዳሴ ከዛ ጊዜ ከረቡዕ ጀምሮ ነው የሚሰማው በቤተክርስቲያናችን። የአብይ ጾም የመጨረሻ እሁድ ከትንሣኤ በፊት ያለ እሁድ ነው። በመላው ዓለም ከኢስተር እነሱ ከትንሣኤ በፊት ያለ እሁድ ብለው ይጠሩታል። ጥንተ ሆሳዕና የመጀመሪያው ሆሳዕና ማለት ነው በዕለተ እሁድ መጋቢት 22 ቀን ነው። እንግዲህ መጋቢት 22 ቀን እሁድ ሆሳዕና ተደርጎ ከዛ በኋላ ስቅለቱ ዓርብ የሆነው ማለት ነው እና ጥንተ ስቅለቱ ዓርብ በ27 ከሆነ ጥንተ ሆሳዕናው ደግሞ እሁድ በ22 ይሆናል ማለት ነው። የዘንድሮ ጥንተ ሆሳዕና ሰኞ ቀን ነው የዋለው። ይሄ እንግዲህ ቅድም እንዳልኩት እኛ ብቻ የምናከብረው አይደለም። በመላው ዓለም ያሉ በክርስትናው እምነት ውስጥ ያሉ ክርስቲያኖች በሙሉ ያከብሩታል። ምናልባት ልክ እንደኛ ዘንባባ ይዘው የሚያከብሩት ጥቂቶች ሊሆኑ ይችላሉ። ከሀገሪቷ መልክዓ ምድር በወቅቱ ከሚደርሱት እጽዋቶች ወይም ደግሞ አትክልቶች አንጻር እነሱ በሀገራቸው ያፈራውን አትክልትና አበባ በመያዝ ከእጽዋት መካከል ማለት ነው የሆሳዕናን በዓል ያከብራሉ። በአብዛኛው በክርስቲያኑ ዓለም የሚታወቀው ፓልም ሰንዴ ተብሎ ነው። እንግዲህ ፓልም ዘንባባ ነው። የዘንባባው እሁድ ወይም የዘንባባው ሰንበት ተብሎ ዘንባባ የሚያዝበት ሰንበት ተብሎ ይከበራል። የአህያ ጉዞም ያደርጋሉ፣ አህያዋንም ያሳያሉ። የክርስቲያን ሀገሮች የዘንባባና የወይራ ቅርንጫፍ ቅጠል ማለት ነው በመያዝ በመለዋወጥ የይቅርታ ምልክት አድርጎ እሱን በመሰጣጠት ያከብራሉ። የሞቱ ሰዎችንም የሚያስቡ ክርስቲያኖች አሉ። በኋላ ላይ የተወሰኑትን ለማሳየት እሞክራለሁ። በዘንባባና በአበባ የመርከብ ቅርጽ፣ የመስቀል ቅርጽ፣ የአሳ ቅርጽ በመስራት ይህንን ባህር ላይ ወይም ወንዝ ዳር በማስቀመጥ ያከብራሉ። የአበባ ጉንጉን ሰርተው በአናታቸውም ላይ በማድረግ ያንን ጉንጉን ደግሞ ወንዝ ዳር በማስቀመጥ ያ ጉንጉን በወንዙ ሲወሰድ እሽቅድምድም ወይም ደግሞ ፉክክር በማድረግ የሚያከብሩበትም ሁኔታ አለ። የአበባ ጉንጉን ለቤተሰቦቻቸው በማበርከትም የሚያከብሩበት ሁኔታ አለ። ዘንባባው ላይ ደግሞ አንዳንድ ሀገራት ላይ የመስቀል ምልክት ያደርጉና በዘንባባ የተሰራ ያንን የመስቀል ምልክት ተሻምቶ የወሰደ ሰው ዓመቱን ሙሉ በቤቱ በማስቀመጥ ልክ እንደ በረከት ዋጋ እንደሚያገኝበት አድርጎ በማሰብ ለሚቀጥለው ዓመት ደግሞ ለሌላው የሚያስረክብበት ሁኔታም አለ። በአጠቃላይ በቀጥታ ቅድም እንዳልኩት ዘንባባውን እንኳን ባያገኙ የዘንባባውን ዝንጣፊ ይዘው የሚያከብሩ በጣም በርካታ የክርስቲያን ሀገሮች አሉ። ዘንባባውን ባያገኙ ደግሞ ሀገሩ ያፈራውን በወቅቱ የተገኘውን የእጽዋት አይነትና አበባ በመያዝ ያከብራሉ። በአብዛኛው ቅድም እንዳልኩት የፓልም ሰንዴ ወይም የዘንባባው ሰንበት ብለው ያከብራሉ። ለምሳሌ ቡልጋሪያ፣ ሰርቢያ፣ መቄዶንያ የሚባሉ የክርስቲያኖች ሀገሮችን ስንመለከት በእለቱ ሙታንን ያስባሉ፣ የሞቱ ወገኖቻቸውን ያስባሉ። እንግዲህ ልብ አድርጉ፣ እኛም በዚህ ዕለት የሆሳዕና ዕለት የሞቱ ወገኖቻችንን ባናስብ እንኳን የሞቱ ሰዎች የሚጸለይላቸውን ጸሎት እንጸልያለን። የጅምላ ወይም የማህበር ጸሎተ ፍታት ስለሚደርስ ማለት ነው። እንግዲህ የመቀራረብ ነገር አለው። ሲወሰድ በተወሰነ ደረጃ እንደ ባህሉ እንደ ቋንቋው የተለያዩ ነገሮች ሊኖሩ ይችላሉ እና እነሱ የሞቱ ወገኖቻቸውን ያስባሉ። ስርዓቱን
ኩሚኬን ብለው ይጠሩታል በእነሱ ቋንቋ ማለት ነው። በወቅቱ ልጃገረዶች በእነዚህ በጠቀስኳቸው 3 ሀገሮች ልጃገረዶች የአበባ ጉንጉን ይሰሩና ያንን የአበባ ጉንጉን አናታቸው ላይ ያደርጋሉ። ከዛ በኋላ ደግሞ በወንዝ አካባቢ ይሄዱና ያንን አስቀምጠው የማን ቀድሞ ሩቅ ቦታ እንደሄደ የመፎካከርና የመወዳደር ጫወታ እየተጫወቱ ያከብሩታል። ለቤተሰቦቻቸው ቅድም እንዳልኩት እቅፍ አበባ ያበረክታሉ። ግሪኮች ፓልም ሰንዴ ብለው ይጠሩታል እና የአልዓዛር ትንሳኤ ብለውም ያከብሩታል። በጣም በሚገርም መልኩ እንግዲህ አልዓዛርን ካስነሳው በኋላ ነው ወደ ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣውና በአብዛኛው ሰዎች የአልዓዛርን መነሳት ሰምተው ስለነበረ አልዓዛርን ከሞት ያስነሳው ከ4 ቀን ሬሳነት ያስነሳው ማን ነው የሚል ዝናውን ሰምተው ስለነበረ ለማየት ጓጉተው ነበር ይላልና የአልዓዛርንም ትንሳኤ አብረው ያከብራሉ፣ በዛው ያስቡታል ማለት ነው። ልጆች የዘንባባ አበባ የዘንባባ ጉንጉን ማለት ነው ከአበባና ከዘንባባ የተሰሩ የመስቀል ምልክት የመርከብ ቅርጽና የአሳ ቅርጽ እየሰሩ ያንን ባህር ላይ በማስቀመጥ እነዛን እያንሳፈፉ ይጫወታሉ ህፃናት ማለት ነው። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህፃናት ዘንባባ ወስደው ቀለበት በመስራት ግንባራቸው ላይ በማሰር በዓሉ እንደሚያስቡት ማለት ነው። በጣሊያን ዘንባባና የወይራ ዝንጣፊ ቅጠል ወደ ቤት በማምጣት ያንን የይቅርታ ምልክት አድርገው ይለዋወጣሉ ማለት ነው። ወጣቶች ህፃናት ይህንን ቤተሰቡ በመለዋወጥ ያከብረዋል። ግሪክ፣ ጣሊያን፣ ጀርመን፣ እንግሊዝ እነዚህ ዌስተርኖቹ ምዕራባውያኑ ማለት ነው በአብዛኛው ፓልም ሰንዴ ብለው ይጠሩታል። ሀገሩ ባፈራቸው እጽዋቶችና አበባ ወይም አትክልት በዓሉን ያከብራሉ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም በሚገርም መልኩ ስያሜው የኤርትራ ቤተክርስቲያንን ጨምሮ ከሌሎቹ ለየት ባለ መልኩ የፓልም ሰንዴ ተብሎ አይደለም ወይም የዘንባባው ሰንበት ወይም እሁድ ተብሎ አይደለም የሚታወቀው ሆሳዕና ተብሎ ነው የሚታወቀው። የዕብራይስጥ ቋንቋ ነው። ቅድም እንዳልኩት ከሌሎቹ ሰንበቶች በዝግጅቱ ገፋ ይላል ሰዓቱ። ምዕመናን በጊዜ አይሰናበቱም በዚህ እሁድ ማለት ነው። ህዝቡ ነቅሎ ወደ ቤተክርስቲያን የሚሄድበት ነው። አህያዋና ዘንባባዋ በአካል የሚታዩበት የሚነኩበት የሚዳሰሱበትም በዓል ነው። በተለይ በአክሱም እንጦጦ ማርያም አዲስ አበባ ማለት ነው 4 ኪሎ ቤተመንግስቱ አጠገብ ካሉት አብያተ ክርስቲያናት አንዷ የሆነችውና ጥንታዊቷ የታዕካ ነገስት በዓታ ለማርያም በተለየ ዝግጅት በእነዚህ አብያተ ክርስቲያናት ማለት ነው አህያዋ እየታየች ካህናት የዘንባባ ዝንጣፊ በጣም ረጃጅም የዘንባባ ዝንጣፊ በመያዝ ወረብ እየወረቡ ለዕለቱ ተስማሚውን ቀለም ወይም ዜማ መዝሙር እየዘመሩ ማለት ነው ህዝብ በነቂስ ወጥቶ የበዓሉን ስርዓት ይከታተላል። በተለይ ዑደት ይደረጋል በዚህ ወቅት ማለት ነው እና ዑደቱን በአንዳንድ አብያተ ክርስቲያናት ከቅዳሴ በፊት ያደርጉታል። በአብዛኛው አብያተ ክርስቲያናት ደግሞ ከቅዳሴ በኋላ ያደርጉታል። ይሄ ለምንድን ነው የተሰራው? ከቅዳሴ በፊት ቢሆንም ግን ህዝቡ እንዲያየው እንዲሳተፈው እና ባህሉንም ክርስትናውንም እንዲያቀው እንዲረዳው ህዝብ ከተሰበሰበ በኋላ ያከናውኑታል። ለማስተማር እና ስርዓቱን በአግባቡ ለመፈጸም እስከሆነ ድረስ ምንም ክፋት የለውም። በዚህ ቀን አህያ ላይ ተቀምጦ በዓሉ አይከበርም። ሊቃውንቱም ሲናገሩ ማለት ነው አህያዋ ትታያለች፣ አህያዋ ልብስ ትለብሳለች፣ ለአህያዋ ይጎዘጎዛል፣ አህያዋ ዑደት ታደርጋለች። አንዳንድ ቦታ ላይ አህያዋን እናቲቱን ብቻ ያደርጋሉ፣ አንዳንድ ቦታ ደግሞ ውርንጫዋንም ያመጣሉ። በአህያዋ ላይ መቀመጥ አይፈቀድም። ምክንያቱም በአህያዋ ላይ ተቀምጦ የታየው ክርስቶስ ስለሆነ ማለት ነው፣ እሱን የሚወክል ስለሌለ። እንደውም በአንድ ትልቅ ገዳም አህያዋ ከመጣች በኋላ በዚህ ሆሳዕና በሚከበርበት ጊዜ ማለት ነው በአካባቢው ያሉ ሽማግሌዎችና አንዳንድ ካህናት ወደ ገዳሙ አስተዳዳሪ ሄደው አባታችን ከርሶ የበለጠ በዚህ ዕለት ትልቅ ሰው የለም፣ ስለዚህ አህያው ላይ የሚቀመጡት እርሶ ኖት አላቸው ይባላል እና እሳቸውም በጣም የዋዛ አይደሉም። ስለ አከበራችሁኝ አመሰግናችኋለሁ፣ ግን አህያዋ ላይ አልቀመጥም አሉ። ምክንያቱም አርብ የሚሰቀልልኝ ማን ነው? አህያዋ ላይ አሁን ሁሉ ከተቀመጥኩኝ አርብ መሰቀል አለብኝ ብለው በዚህ አስተምሯቸው ግብዣቸውን እንዳልተቀበሉ ይነገራል እና አህያዋ ላይ ሰው ተቀምጦ አይታይም። አንዳንድ ቦታ ላይ የክርስቶስን ስዕል ያደርጋሉ ግራና ቀኝ ይዘው ያንን ለማሳየት ማለት ነው። ግን አህያዋ ብቻ ዑደት ካደረገች በቂ ነው። እንግዲህ ሆሳዕና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለየ መልኩ ነው
የሚከበረው መጽሐፍ ቅዱስን መነሻ በማድረግ ማለት ነው። ቅድም እንዳልኩት በአብይ ጾም ካሉት 8 ሰንበታት መካከል አንዱ ነው። በቅዱስ ያሬድ ስያሜ መሰረት ማለት ነው። የመከበሩ መነሻ መጽሐፍ ቅዱስ ነው። ለምንድነው ሆሳዕና በዚህ መልኩ የተከበረው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተፋጌ ወደ ኢየሩሳሌም ከኢየሩሳሌም ደግሞ ወደ ቤተ መቅደስ በአህያ ተቀምጦ ህዝቡ የዘንባባ ዝንጣፊ በመያዝ ልብሳቸውን በመጎስጎስ እያመሰገኑት የታየበት ስለሆነ ማለት ነው። ይሄ መነሻው የማቴዎስ ወንጌል ምዕራፍ 21 ነው። አራቱም ወንጌላውያን ተባብረው ይሄንን በዓል ያነሱታል። ግን ደግሞ በአንዱን ብቻ ለመጥቀስ ያህል የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 11 ስንመለከት ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ ይላል። እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ፣ በዚያች ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ እናቲቱንና ግልገሊቱን ማለት ነው ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ። ወዲያውኑ ሰደዳቸው ሁለቱን ደቀ መዛሙርት ይላል። ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ በኋላ ላይ እንመጣበታለን። የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በእነሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎቹም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝቡ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢይ ኢየሱስ ነው አሉ። እንግዲህ አንዳንዶቹ በገባቸው ልክ በሚያስቡት መጠን ክርስቶስን በዚህ መልኩ ተናገሩ ይላል። ስለዚህ በዚህ መልኩ ነው በዓሉም የሚከበረው ማለት ነው። ስለዚህ ክርስቶስ በአህያ ተቀምጦ ወደ ኢየሩሳሌም መጥቷል። ወደ ኢየሩሳሌም መጥቶ ደግሞ ወደ ቤተ መቅደስም ገብቷል። ህዝቡ የዘንባባ ዝንጣፊ እንዳነበብነው ማለት ነው ይዞ አመስግኗል። የለበሰውንም ልብስ ህዝቡ የለበሰውን ልብስ ከላይ መጎናጸፊያውን ማለት ነው መሬት ላይ በማነጠፍ አይደለም ላንተ ለተቀመጥክባት አህያም ክብር ይገባል ሲሉ ማለት ነው። ዛሬ በጥምቀት የተመለሱ ወጣቶች የምንላቸው ለታቦተ ህጉ ምንጣፍ የሚያነጥፉ አስፋልቱን የሚጠርጉ መነሻቸው ይሄ ነው። ታቦቱን ላከበሩት ካህናት ያደረጉት ለታቦተ ህጉ ነው። ለታቦተ ህጉ ያደረጉት ደግሞ ለክርስቶስ ነው ማለት ነው። ስለዚህ ለአህያዋ እንደተጎዘጎዙላት ታቦተ ህጉን ላከበሩት ካህናትም ምንጣፍ ያነጥፋሉ ወጣቶች። የዚህ ምሳሌ ነው። የለበሱትን ልብስ መሬት አንጥፈዋል። አይሁድ ተበሳጭተዋል በዚህ ዕለት። ምክንያቱም አባን ድንጋዮች ሲያመሰግኑ ህፃናቱ ሲዘምሩ ተመልክተው ማለት ነው። ጡት የሚጠቡ ህፃናት ከእናቶቻቸው ጭን ላይ እየወረዱ የዘንባባ ዝንጣፊ ይዘው ልክ እንደ አባቶቻቸው እንደ እናቶቻቸው ሆሳዕና በአርያም እያሉ አመስግነዋል። መላው ኢየሩሳሌም ተጨንቋል። ለምን? ፊቱ እንደ ፀሐይ እያበራ ይበዘብዛቸው ስለነበር፣ አይናቸውን ይበዘብዛቸው ያስቸግራቸው ስለነበር እና የ6 ወር ህፃን፣ የ1 ዓመት ከመንፈቅ ህፃን፣ የ1 ዓመት ህፃን፣ የ2 ዓመት ህፃናት ከእናቶቻቸው ጭን እየወረዱ እየዘለሉ ሆሳዕና በአርያም ብለው ሲያመሰግኑ አይተው እጅግ በጣም ተገርመው ነበር ይላል። ይህንን በዓል ቤተክርስቲያናችን እያስነካች እያስባለችን እያሰማችን እያስዳሰሰችን ታከብሯለች። ምን ማለት ነው ይሄ? አህያውን አሳይታ ሆሳዕና የነበረችውን አህያ ማለት ነው አሳይታ ዘንባባውንም አስነክታ ሆሳዕና በአርያም እያሉ የሚያመሰግኑትን እያሰማችን እኛም እንድናመሰግን እያስባለችን ታስመሰግነናለች ማለት ነው። ልክ እንደ ደግ መምህር ነው። ደግ መምህር ህፃኑ ልጅ ፊደሉን ሲያስተዋውቀው ለምሳሌ ሀ የተባለችውን ፊደል ሲያስተዋውቀው በእጁ ያስነካዋል፣ ፊደሉን በአይኑ ያሳየዋል፣ እንደገና ደግሞ በጆሮ ያሰማዋል፣ በአንደበቱም ያስብለዋል። የኢትዮጵያ ቤተክርስቲያንም በዓላቱን ስታከብረን ቦታው ድረስ ወስዳ እያስነካችን እያስዳሰሰችን እያስባለችን እያስደመጠችን ነው የምታስከብረን ማለት ነው። በዚህ መልክ ነው ህዝቡ በነቂስ ወጥቶ በየአብያተ ክርስቲያናቱ በመላው ዓለም
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ማለት ነው የሆሳዕና በዓል የሚከበረው። ቅድም እንዳልኩት እኛ ብቻ ሳንሆን በመላው ዓለም የሚገኙ ክርስቲያኖችን የሚያከብሩት በዚህ ምክንያት ወደ አደባባይ ወጥተው ወደ ቤተ መቅደስ ወጥተው የሚያከብሩት ማለት ነው። ይሄ በዓል በውስጥና በውጭ ነው የሚከበረው በዓሉ ማለት ነው። የውስጥና የውጭ ክብር አለው ማለት ነው። በውስጥ በኩል ዑደት ይደረጋል። በውስጥ በኩል ማለት ነው ቅድም እንዳልኩት ዑደቱ ከቅዳሴ በፊት ነው የሚደረገው በስርዓቱ። ነገር ግን ሊቃውንቱ ህዝቡ ከመምጣቱ በፊት ማድረጉ ለህዝቡ ስለማያስተምር ህዝቡን እየጠበቁ በውጭ ያደርጉታል ማለት ነው። በዚህ ዕለት በአራቱም ማዕዘናት አራቱም ወንጌሎች ይሄንን የሚመለከት ክፍል ማለት ነው ስለ ሆሳዕና የተናገሩት ይነበባል። በአራቱም ማዕዘን አራቱም ወንጌል ይነበባል። ምስባክ ይሰበካል። አቡን ይመራል በቅዱስ ያሬድ የዜማ ስልት ወይም የምስጋና ስልት ማለት ነው። ቅዳሴ ለመጀመሪያ ጊዜ በምዕራብ የሚገባበት ማለት ነው። ዲያቆኑ በምዕራብ በር በፊት ለፊት የሚገባበት ነው። ራሱን የቻለ መመላለስ አለው። ራሱን የቻለ ስርዓት አለው ማለት ነው። በዚህ መልኩ ስርዓቱ በውጭም በውስጥም ይከበራል። መጨረሻ ላይ በአውደ ምሕረቱ ዑደት ይደረጋል። ሁሉም ምዕመን ባለበት ጸሎተ ፍትሐት ተደርጎ የመጨረሻው ፍትሐት የፍትሐት ጸሎት ደርሶ የበዓሉ ፍጻሜ ይሆናል። ጸሎተ ፍትሐት የሚደረገው በሕማማት ውስጥ የሚያርፉ ሰዎች ካሉ በሕማማት ቅዳሴ ስለሌለ፣ በሕማማት መስቀል መባረክ ስለሌለ፣ በሕማማት እግዚአብሔር ይፍታ የሚለው ጸሎተ ፍትሐትም ስለሌለ ድንገት ሞት በቀጠሮ ስለማይመጣ ከዚህ በኋላ ያሉት ዕለታት ሰሞነ ሕማማት የክርስቶስ ሕማም መከራ የሚታሰብበት የ5500 ዘመን የሚታሰብበት ስለሆነ በዛን ወቅት የሚሞቱ ሰዎች ዝም ብለው መቀበር ስለሌለባቸው ጸሎተ ፍትሐት ቀድሞ ይከናወናል ማለት ነው። ይህ ዕለት ወይም ዕለተ ሆሳዕና 3 ዋና ዋና ነገሮች ተፈጽሞበታል። አንደኛው የተነገረው ምሳሌ ትንቢት ተፈጽሞበታል። ሁለተኛ ከዚህ በፊት ይታዩ የነበሩ ምሳሌዎች አማናዊ ሆነውበታል። ሶስተኛው ምስጢሩ ምን እንደሆነ የተተረጎመበት የተነገረበትም ዕለት ነው። እያንዳንዱን ለየብቻ እናስቀምጣቸው። ለምሳሌ በዕለተ ሆሳዕና ስለ ዕለተ ሆሳዕና የተነገሩ ትንቢቶች ተፈጽመዋል። ለምሳሌ ከተነገሩ ትንቢቶች መካከል አንዱ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ራሱ ማቴዎስም ገልጾ ያስቀመጠው ማለት ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ። ቀድሞ እንግዲህ ክርስቶስ ከመወለዱ በፊት ማለት ነው የተነገረ ትንቢት ነው። አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉስሽ ጻድቅና አዳኝ ነው፣ ትሁትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ስለዚህ ይሄ ትንቢት ተነግሮ ብቻ ይቀር ነበር ማለት ነው። ይሄ ትንቢት ተፈጽሟል ማለት ነው። በትክክል ትንቢቱ ተፈጽሟል። ለክርስቶስ የተነገረ መሆኑ በትክክል የተረጋገጠበት ዕለት ነው ማለት ነው። መዝሙረኛው ቅዱስ ዳዊትም በመዝሙር 117 ላይ ቁጥር 26 ላይ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ብሩክ ነው የሚለውን ትንቢት ቀድሞ ከ2000 ዘመን በፊት ተናግሮ ነበር ማለት ነው። ይሄ ትንቢት በዚህ ዕለት ተፈጽሟል። ሲያመሰግኑት ታይቷል። በአህያ ተቀምጦ ወደ ቤተ መቅደሱ ወደ ኢየሩሳሌም ሲመጣ ክርስቶስ ታይቷል። ስለዚህ ትንቢቱ የተፈጸመበት ዕለት ነው። ሁለተኛ ምሳሌም ነበረ። የሚታዩ ምሳሌዎች ነበሩ። እነዛ ምሳሌዎች እውነተኛ መሆናቸው ልክ እንደ ጥላ የሚታዩ ነበሩ። አካሉ በዕለተ ሆሳዕና ተገልጧል ማለት ነው። ለምሳሌ ከምሳሌዎቹ መካከል ሁለቱ ቀድሞ ነቢያት ማለት ነው የሚመጣው ዘመን የጦርነት፣ የረሃብ፣ የቸነፈር ዘመን ከሆነ ለህዝቡ ለማስጠንቀቅ ማቅ ይለብሱና ጥቁር ለብሰው ማለት ነው በፈረስ ይቀመጡና ዘገር ነጥቀው ወይም ጦር ሰብቀው ይታዩ ነበር ይላል። ፈረስ ላይ ተቀምጠው ጦር ሰብቀው ጦር ይዘው ጥቁር ለብሰው በከተማው ዙሪያ እየዞሩ ታይተው ወደ ባታቸው ይሄዳሉ። ህዝቡ ይጠነቀቃል። ከዚህ በኋላ የሚመጣው ዘመን የክፋት ዘመን ነው ማለት ነው ብሎ ያስባል ማለት ነው። ዘመኑ ደግሞ የሰላም፣ የደስታ፣ የፍስሐ ከሆነ የጥጋብ መልካም ዘመን ከሆነ ደግሞ ምን ያደርጋሉ? በአህያ ላይ ነው የሚቀመጡት። ነጭ ይለብሳሉ፣ ነጭ መነሳነስ ወይም ጭራ ይዛሉ፣ በአህያ ላይ ይቀመጣሉ። ከተማውን ዞረው ወደ ባታቸው ይሄዳሉ። ህዝቡ ምን ይላል? ከዚህ በኋላ የመጣው ዘመን የሰላም ዘመን ነው፣ የፍቅር ዘመን ነው፣ የጥጋብ ዘመን ነው ብሎ ያስባል ማለት ነው። በዚህ ልማድ አይሁድ ይሄን ስለሚያውቁ፣ እስራኤል ይሄንን ስለሚያውቁ በዚህ ልማድ በአህያ ተቀምጦ ታያቸው ማለት ነው። ምን ማለት ነው? ከዚህ በኋላ ሞቼ ተሰቅዬ
አድናቸዋለሁ። ዓመተ ፍዳ ዓመተ ኩነኔ አበቃ ሲላቸው በለመዱት ልማድ 5500 ዘመን ዓመተ ፍዳ ዓመተ ኩነኔ አለፈ። ተሰቅዬ ሞቼ ተነስቼ አድናቸዋለሁ። የሚመጣው ዘመን የድነት ዘመን ነው ሲል የሚያቁት ልማድ የሚያቁት ምሳሌ አስተማራቸው ማለት ነው። እንግዲህ ትንቢቱ ተፈጸመ፣ ምሳሌውም እውነተኛ መሆኑ ተረጋገጠ። ምስጢሩ ምንድነው ስንል ትንሽ ሰፋ የሚለው እሱ ነው። ለምንድነው በአህያ የተቀመጠው? ለምን በሌላ አልተቀመጠም? ምስጢሩ ምንድነው ስንል አንደኛ ምስጢሩ በአህያ የተቀመጠ ይላሉ ሊቃውንቱ። ደግሞም እውነተኛው ነገር እሱ ነው የሚታየው ፊት ለፊት። በአህያ የተቀመጠ ሸሽቶ አያመልጥም፣ አሳዶም አይዝም ይላሉ። በአህያ የተቀመጠ ለመሸሽ ቢሞክር በአህያ አይቀመጥም ሸሽቶ ስለማያመልጥ፣ አሳዶ ለመያዝም ሰው አህያን አይጠቀምም ምክንያቱም አሳዶ ስለማይዝ። ልክ እንደዚሁ ሸሽቶ እንደማያመልጥ ከፈለጋችሁኝ አልታጣም ሲል፣ እናንተ ከፈለጋችሁኝ አጠገባችሁ ነኝ ሲል። ሁለተኛ አሳዶ እንደማይዝ በአህያ የተቀመጠው ደግሞ ካልፈለጋችሁኝ እኔን ካልፈለጋችሁ እናንተ ፍላጎት ከሌላችሁ ካልፈለጋችሁኝ አልገኝም ሲል በአህያ ተቀምጦ ታየ ይላሉ። የቅርብ አምላክ መሆኑን ለመግለጽ ማለት ነው። በዚህ በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ይላል። ስለዚህ አጠገባችሁ ነኝ ከፈለጋችሁኝ አለው ሲል በአህያ ተቀምጦ ታየ ማለት ነው። ሁለተኛው ምስጢር አህያ የተናቀሽ ናት። አሁንኛ ስድባችን በሙሉ እንግዲህ አህያ እንጠቀማለንና ከዱላ ጋር በተገናኘ ከድድብና ጋር ከድንቁርና ጋር በተገናኘ በጣም በሚያሳዝን መልኩ የሚቀናን ሰዎች አህያን መጥቀስ ነው። ስለዚህ እግዚአብሔርም በአህያ ላይ ተቀምጦ የታየው እናንተ እንዲህ ብላችሁ በምትንቋቸው ማለት ነው በእነሱ ላይ አድሬ ስራ መስራት እችላለሁ የፈጠርኳቸው እኔ ነኝ ሲል በአህያ ተቀምጦ ታየ። በዚህ በነገራችን ላይ ወደ ሌላው ምስጢር ከመሄደ በፊት አህያ ላይ ትንሽ ላቆያችሁና የአህያ እውነታ በጣም የሚገርም ነው። ለምሳሌ በዚሁ ይሄንን መርሃ ግብር ለመስራት አንዳንድ ነገሮችን እያየው ነበርና የአህያ እውነታዎችን በተለይ አህያ እስከ 90 ኪሎ ሜትር ድረስ ርቃ የሌላ አህያ ድምጽን የመስማት ስጦታ አላት ይላል። አንድ ጥናት ነው ይሄንን የሚናገረው። አሁን ይሄንን ወደኛ ህይወት እንተርጉመው። የእግዚአብሔርን ድምጽ ለመስማት የቤተክርስቲያንን ድምጽ ለመስማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ ለመስማት የሷ ድምጽ ብቻ የሚተላለፍበትን ማለት ነው ማንኛውንም ነገር ለመስማት ምን ያህል ፈጣኖች ነን የሚመስለንን ማለት ነው። እኛ የምንጠመደው ከማይመስለን ከባህሪያችን ጋር ከማይስማማ ከነፍሳችን ጋርም ከተፈጠረበት ተልኮ ጋርም የማይስማማ ነገር ለመስማት ነው ፈጣን የምንሆነው ወይስ እንዲህ አይነት መልካም ነገሮችን ለመስማት ነው ፈጣን የምንሆነው? መጽሐፍ ቅዱስ እንደዚህ ይላል፣ በጎቼ ድምጼን ይሰማሉ እኔም አውቃቸዋለሁ ይከተሉኛል ይላል። የዮሐንስ ወንጌል ምዕራፍ 10 ቁጥር 27። በትክክል የእግዚአብሔር በጎች ከሆነን የእግዚአብሔርን ቃል ለመስማት ነው የምንፈጥረው። ስለዚህ የማንን ድምጽ የማንን ቃል ለመስማት ነው የምንፈጥረው? ጦርነትን፣ ሐውክ፣ ብጥብጥን፣ እርስ በርስ መለያየትን፣ መከፋፈልን እንደው በዚሁ ሎጂክ በሶሻል ሚዲያ ባለው ሎጂክ እንኳን እንዴ አይደል ብዙ ላይክ እና ሼር ሰብስክራይብ ያላቸው የትኞቹ ናቸው? የቱ ላይ ነው ፍጥነታችን ወይም በፍጥነት ለማየትና ለመንካት የምንሞክረው? ራሳችን መታዘብ ነው። ስለዚህ አንድ ሰው አህያ ብሎ የመሳደብ ሞራል የለውም ማለት ነው። አህያ በጣም የሚገርመው ዝናብ ከመዝነቡ በፊት ቀድሞ የማወቅ ጸጋ አላት አህያ ማለት ነው። እንደውም ንጉሱ አሉት የሚባል ነገር አለ፣ አፈ ታሪክ ነው። አክቹአሊ ተጽፎ አላገኘውም፣ አንዳንድ ሰዎች ይጠቅሱታል። በኃይለ ሥላሴ ጊዜ ማለት ነው የሜትሮሎጂ አየር ትንበያ ባለሙያዎች አሳሳውታቸውና በጣም ተበሳጩ ይባላል እና ልብሳቸውን እንዲያሳሱ ሲወጡ ልብሳቸውን አሳስተው እንዲለብሱ ነገሯቸውና ሲወጡ ግን ኃይለኛ ዝናብ ነበር ያጋጠማቸውና ዝናቡ ከመዝነቡ በፊት ደመና ነበር እና አንድ አህያ ባጠገባቸው እየነዳ የሚያልፍ ሰው አህዮቹን እየደበደበ በዱላ ቶሎ ያስቸኩሏቸዋል እና ንጉሱ ጠሩትና ለምንድን ነው አህዮቹ የምታጣደፋቸው ቀስ ብለው እንዲሄዱ ለምን አታደርግም ሲሉት አይ ዝናብ ሊመጣ ስለሆነ ነው። በምን አወክ ሲሉት የአህዮቹ ጆሮ ወደ ላይ ቆሟል፣ ስለዚህ አህያ ጆሮ ከቆመ ዝናብ ይመጣል ማለት ነው እና ምን አሉ ይባላል ከሀገሬ ሜትሮሎጂ የሀገሬ አህያ ይሻላል ብለው ተናግረዋል ይባላል እና የዝናብን መምጣት የመጠቆም ብቃት አላቸው ማለት ነው አህዮች። ይሄንን እንግዲህ ሰርች ማድረግ ነው። ሌላው አህያ በመንጋ ከሚጓዙ እንስሶች መካከል አንዱ ነው። የመንጋ መሪ አለው አህያ።
እና አሁን እኛ እድሉን ስለማንሰጣቸው ነው፣ በስራ ስለምናዋከባቸው ነው። ይሄንን ላናየው እንችላለን። እና በመንጋ በሚመሩበት ጊዜ የመንጋው መሪ ወይም የቡድኑ መሪ ስለመንጋው ራስን አሳልፎ የመስጠት ብቃት አለው ይላሉ አጥኞቹ። እና ለመንጋው ተላልፎ እስከ መሰጠት የሚደርስ ነው። አህያ በመጽሐፍ ቅዱስ አህያ የሚለው ቃል ብቻ እንግዲህ የአህዮችን ምናምን የሚል ቅጽል ሳይኖረው እኔ ሰርች ሳደርግ አህያ የሚለውን ብቻ ሰርች ስታደርጉ 97 ጊዜ ተጠቅሷል። አህያ የሚለው በመጽሐፍ ቅዱስ ማለት ነው። በብሉይ ኪዳን 87 ጊዜ፣ በአዲስ ኪዳን 10 ጊዜ ተጠቅሷል። እኔ 6ቱን አህዮች ላስተዋውቃችሁ። የማን አህዮች ነን፣ ምን አይነት አህዮች ብንሆን ይሻላል የሚለውንም ሰርች ለማድረግ 6ቱ በጣም የሚገርሙ አህዮች አሉ በመጽሐፍ ቅዱስ። የመጀመሪያው አህያ የበለዓም አህያ። የበለዓም አህያ ቅዱስ ሚካኤል ተገልጦ ያየ አህያ። አሁን ሰው አህያ ብሎ ለመሳደብ ምንም ብቃት የለውም። ለአህያ መልአኩ ተገልጦ ታይቷል። የነብዩን እብደት አህያዋ ገሰጸችው ተብሎ ተጽፏል። አይገርም? ነቢያትን እስከ መገሰጽ ማለት ነው። ለመራገም ሲሄድ አህያዋን ተጠቅሞ እንደ ትራንስፖርት ከፊት ለፊት የተመዘዘ ሰይፍ ይዞ መልአኩ ታያት። ወደ ኋላ መሸሽ ጀመረች ይላል። እንደውም ከግንብ ጋር አጣበቀችው ይላል። የዚህ ጊዜ አብዝቶ ደበደባት ይላል። እና እግዚአብሔር አህያዋን እየደበደበ ሲያስቸግር በለዓም ለአህያዋ የታየው ስላልታየው ማለት ነው አንደበቷን እንዲከፈት አደረገ ይላል። እና ኦሪት ዘኍልቍ ምዕራፍ 22 ቁጥር 28 ስታነቡ እግዚአብሔርም የአህያይቱን አፍ ከፈተ፣ በለዓም 3 ጊዜ የመታኸኝ ምን አድርጌ ነው አለችው ይላል። ከቀድሞ ባህሪ የተለየብህ ምን ነገር አለ? እስካሁን እያገለገልኩ ነው፣ ለምንድን ነው የምትደበድበኝ አለችው ይላል። ግን እኔ የበለዓም መልስ በጣም አሳዝኖኛል። አሁን አህያችሁ የምትደበድቧት አህያ ለምንድን ነው የምትደበድበኝ ብላ ብትናገር ምንድን ነው የሚሰማችሁ? ዱላውን ትተን እንሮጣለን፣ ሁላችንም እንደነግጣለን። በለዓም ግን ምን አለ? በእጄ ላይ ሰይፍ የለም እንጂ ሰይፍ ቢኖር ኖሮ አንገትሽን እቀላሽ ነበር አላት ይላል። እና ከሱ በላይ የሆነ መልአክ አይታ ነበር ይላል። እናንተ ታሪኩን ቀጥሉ። የበለዓም አህያ። ሁለተኛ የአብርሃም አህያ፣ የታደለችው አህያ ማለት ነው። አብርሃም ልጁ ይስሐቅን ለመሰዋት በሚሄድ ጊዜ የተጠቀመበት አህያ፣ እንጨቱን ጭኖ እስከ ተራራው ድረስ የተጓዘበት አህያ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 3 ላይ አብርሃም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎችንና ልጆቹን ይስሐቅን ከነርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ፣ ተነስቶም እግዚአብሔር ወዳለው ቦታ ሄደ። የአብርሃም አህያ። እኛ የማን አህዮች ነን? የማንን ነው የምንጭነው? ማን ነው የሚጭነን? ማን ነው የሚያራግፈን? ማንን ነው የምናገለግለው? ቼክ ማድረግ ያስፈልጋል ማለት ነው። ስለዚህ የበለዓም አህያ አለች፣ የአብርሃም አህያ፣ የታደሉ አህዮች። ሶስተኛው የሙሴ አህያ ነች። ሙሴም እንደዚሁ አህያ ተጠቅሟል። ኦሪት ዘጸአት ምዕራፍ 4 ቁጥር 20 ላይ ሙሴ ሚስቱንና ልጆቹን ወሰደ፣ በአህያም ላይ ያስቀምጣቸው፣ ወደ ግብፅ ሀገርም ተመለሱ ይላል። የሙሴ አህያ። ሌላኛው አህያ አራተኛዋ የቤተልሔም ዋሻዋ አህያ ማለት ነው። በቤተልሔም ዋሻ ጌታ ሲወለድ ትንፋሻቸውን ከገበሩት እንስሳት መካከል የነበረችው አህያ፣ ትንፋሽ የገበረችው አህያ። ኢሳይያስ እቺን አህያ ምን ብሎ ጠቅሷታል? በሬ የገዢውን አህያም የጌታውን ጋጣ አወቀ ብሎ ጠቅሷታል። የጌታን ጋጣ ያወቀች አህያ፣ የጌታዋን ጋጣ ያወቀች አህያ። ጋጣ ማለት የሚኖሩበት ግርግሙን የሚታሰሩበትን ቤታቸውን ያወቁ አህዮች ማለት ነው። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 3 የማን አህዮች ነን? አምስተኛው የአረጋዊ ዮሴፍ አህያ። የአረጋዊ ዮሴፍ አህያ እመቤታችን ቅድስት ድንግል ማርያምን ለማስቀመጥ የበቃች አህያ ነች። እመቤታችን የተቀመጠችባት አህያ ማለት ነው። የመጨረሻው ስድስተኛው የሆሳና አህያ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀመጠባት አህያ፣ ምንጣፋቸውን ያነጠፉባት አህያ፣ ለእግሯም ጉዝጓዝ እና ምንጣፍ የተጎዘጎዙላት አህያ። ይሄ እንግዲህ ሁላችንንም ውስጣችን እንድንፈትሽ ያደርገናል ማለት ነው። አይደለም ሌላውን ሰው አህያ ብሎ ለመናቅ አህያ መሆኑን የሚያስወድድ አህያ ምን ማለት እንደሆነ የምናውቅበት ሰፊ ዕለት ነው ማለት ነው። ይሄ እንግዲህ ሁለተኛ ሚስጥሩ ነው እዚህ ድረስ የከተተን ማለት ነው። ሶስተኛ ምስጢሩ የዚህ የሆሳና ሚስጥሩ ሶስተኛው የታሰረችውን አህያ ፈታችሁ አምጡልኝ ነው ያለው። ታገኛላችሁ፣ የታሰረች አህያ ፍቷት እና አምጧት። ስትፈቱ ለምንድን ነው አህያዋን የምትፈቱት ካሏችሁ ጌታቸው ይሻቸዋል፣ የአህዮቹ ጌታ ይሻቸዋል። የሐዲስ ኪዳን መተርጉማን ሲያስቀምጡ እነዚህ አህዮች ተሰርቀው ነበር የታሰሩት፣ ከገበያ ማለት ሰርቀው ነው ያሰሯቸው። እና ሲፈቱ መተው ደቀ መዛሙርቱ ለምን ትፈታላችሁ ሲሏቸው፣ ሌቦቹ ማለት ነው፣ ጌታቸው ይሻቸዋል ሲሉ የተሰረቁት አህዮች የአህዮቹ ባለቤት የተገኘ መስሏቸው ደንግጠው ይተዋቸዋል ማለት ነው። አንድም በአህያ የተመሰል ነው እኛ ነን፣
ፍቷቸው ማለቱ በኦሪት እስራት ውስጥ ስለነበርን ማለት ነው። በ5500 የፍዳ የመርገም ዓመት ውስጥ ስለነበርን አንድም የፈጠረን እግዚአብሔር ሆኖ ሳለ ዲያብሎስ ደግሞ ሰርቆ አስሮን ነበር ማለት ነው። ስለዚህ የፈጠረን እግዚአብሔር ባለቤቱ መጣ። በተፈጥሮ ያዮቹ ጌታ ስለነበር አምላካችን የኛም በተፈጥሮ ጌታችን ነው ፈጥሮናል። ግን ያልፈጠረንን ዲያብሎስን እያገለገለን የነበርንበት ዘመን ነበር። ያንን ለማሳወቅ ነው ፍቷቸውና አምጧቸው ያለን ማለት ነው። ሌላው ምስጢር እንግዲህ አህያና ውርንጫዋ በሐዲስ ኪዳንና በኦሪት ይመስላሉ። በብሉይ ኪዳንና በሐዲስ ኪዳን አህያዋ የኦሪት ውርንጫዋ ደግሞ የሐዲስ ኪዳን ብለው ሊቃውንቱ ያስቀምጣሉ። ከኢየሩሳሌም እስከ ቤተ መቅደሱ ድረስ 16 ኪሎ ሜትር ነው ወይም ምዕራፍ ነው ርቀቱ እና 14ቱን ምዕራፍ በእግሩ ከመጣ በኋላ ሁለቱን በአህያይቱ ላይ ተቀምጦ ወደ ኢየሩሳሌም መጥቷል። ቤተ መቅደሱን ደግሞ የዞረው በውርንጫይቱ ነው። አንድም በተአምራት በሁለቱም ላይ ተቀምጦ ታይቷል ብለው ሊቃውንቱ ይመሰክራሉ። ይሄንን ዞሮ ግን በሁለቱም ላይ እንደተቀመጠ መጽሐፍ ቅዱስ ይነግረናል። የኦሪቱን የሐዲሱንም ሕግ የሰጠን እሱ መሆኑ ሁለቱን አዋህደን እግዚአብሔር እንደምናመልክ ኦሪቱ አያስፈልግም አልፏል እንደማትል ቤተክርስቲያን ኦሪቱንም ሐዲስ ኪዳኑንም አዋህዳ በኦሪቱ የቀሩ ሕጎች አሉ ተስተካክሎ ይመጣሉ እንዳሉም ደግሞ ይመጣሉ። ፍጹም ኦሪታውያን አይደለንም። ኦሪትን ትተን ደግሞ ወንጌልን ብቻ ይዘን የምንጓዝም አይደለንም። በሁለቱም ሕጎች እንደምንመራ ለማጠየቅ በሁለቱም ላይ ተቀምጦ ወደ ቤተ መቅደስ ገብቶ ቤተ መቅደሱን ዞሮ አሳይቶናል። ሌላው ዘንባባ ነው። ከሌሎቹ ቅጠሎች ዘንባባ በተለይ አንዱ ወንጌላዊ ቅዱስ ዮሐንስ ዘንባባ መሆኑን ነግሮናል። ዘንባባ የተመረጠበት ምክንያት ምንድነው? ዘንባባ የመለኮቱ ምሳሌ ነው ሊቃውንቱ ሲናገሩ ማለት ነው። ለምሳሌ ዘንባባ እሳት አይለበልበውም፣ ሞክሮ የተወዋል እንጂ እሳት አይለበልበውም። ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሪየ መለኮቱ ማለት ነው ሞት አይስማማውም ይላሉ ሊቃውንቱ። ስለዚህ ዘንባባን ይዘን አመስግነነዋል። ዘንባባ እሾሃማ ነው። እሾሃማ መሆኑ ምስጢሩ ማለት ነው የመለኮቱን አለመመርመር ያመጣል ማለት ነው። መለኮቱን መመርመር አይቻልም። ሊመረምሩ ያሰቡ ወድቀዋል። ዘንባባውን በእሾህ አማካይነት መድፈር እንደማይቻሉ ማለት ነው፣ እሾህ እንደሚወጋቸው። ስለዚህ በመለኮታዊ ባህሪው የማይመረመር የማይደረስበት በቸርነቱ ራሱን ከመግለጽ ውጪ ማለት ነው ማንም ተመራምሮ የማይደርስበት መሆኑን ለማጠየቅ ዘንባባን ተጠቅመናል ማለት ነው። ዘንባባ ሌላው የሰላም ምልክት ነው። የድል አድራጊነትም ምልክት ነው። በኦሪቱም ደግሞ ዘንባባ የመጠቀም ልማድ ነበር። ለምሳሌ አብርሃም ይስሐቅም ያዕቆብን በወለዱ ጊዜ የዘንባባ ዝንጣፊ ወይም ዘንባባ ይዘው አመስግነዋል። በዛ ምሳሌ በዛ ልማድ ነው ጌታችንን ዘንባባ ይዘው የተቀበሉት። እስራኤል ንጉስ ኢዩ በነገሰበት ጊዜ ማለት ነው ዘንባባ ይዘው ልብሳቸውን አንጥፈው አመስግነዋል፣ ተቀብለውታል። በዚህ በሁለተኛ ነገሥት ምዕራፍ 9 ቁጥር 13 ላይ ሁሉም ፈጥነው ልብሳቸውን ወሰዱ፣ በሰገነቱ መሰላል እርከን ላይ ከእግሩ በታች አነጠፉ፣ ቀንደ መለከትም እየነፉ ኢዩ ነግሷል አሉ ይላል። በዛ ልማድ ንጉስን በዘንባባ ዝንጣፊ የመቀበል ልማድ ስለነበር ክርስቶስንም በዛው ልማድ ተቀበሉት ማለት ነው። ዛሬም ድረስ ዘንባባ የሰላም ምልክት ነው። ዘንባባ ይደረጋል በር ላይ ማለት ነው። ሌላው ዮዲት ሆሎፎርኒስን ድል አድርጋ ወይም ድል ባደረገች ጊዜ እስራኤል የዘንባባ ዝንጣፊ ይዘው አመስግነዋል። በዛ ምሳሌ የዘንባባ ዝንጣፊ ወይም ዘንባባ ይዘን ሆሳዕና በአርያም እያልን ወደ ቤተ መቅደስ የገባበትን ዕለት እናመሰግናለን እናከብራለን ማለት ነው። ከዚህ ቀን በትንሹ 3 ነገሮችን እንማራለን። ወደ ማጠቃለያው እየመጣን ነው። ሆሳዕና ሲከበር ሁልጊዜም እነዚህን ማወቅ ያስፈልጋል። ቤተክርስቲያን በዓልን ዝም ብላ አይደለም የምታከብረው። በነገራችን ላይ በቤተክርስቲያን የሚከበሩ በዓላት የመታሰቢያ በዓላት አይደሉም። መታሰቢያ አይደሉም በዓሎቹ። በዓሉን ስናከብር ስርዓት አምልኮ እየፈጸምን ነው። በቀጥታ ከበዓሉ ጋር እንገናኛለን፣ ከበዓሉ ባለቤት ጋር እንገናኛለን። ለምሳሌ ሆሳዕናን ስጋው ደግሞ እየተቀበልን እያስቀደስን እያመሰገንን እየተባረክን ነው የምናከብረው። ስለዚህ የምናገኘዋለን በነፍስም በስጋም የምንጠቀመው። ያን ቀን ማሰብ ብቻ አይደለም፣ ያ ቀን ዮም ነው፣ ዛሬ ነው። ያ ሆሳዕና ጌታ ወደ ቤተ መቅደስ የገባው ዛሬ ነው። እንደዛ ብለን ነው የምናከብረው። ስለዚህ ስርዓት አምልኮ ነው የምንፈጽመው። በትንሹ ግን 3 ነገሮችን እንማራለን። አንደኛ እግዚአብሔር በቤተ መቅደስ ለመገኘቱ ዋስትናችን ነው ይሄ ዕለት። ልብ አድርጉ፣ ክርስቶስ ወደ ቤተ መቅደስ ነው የገባው። ወደ ቤተ መቅደስ ስለገባም ነው በደስታ የተቀበልነው። ወደ አንድ መንደር ሲገባ አይደለም ያየነው።
መጽሐፉ ነው የሚለን ይሄንን የማቴዎስ ወንጌል ምዕራፍ 1 ቁጥር 12 ላይ ኢየሱስ ወደ ቤተ መቅደስ ገባና በመቅደስ የሚሸጡትን የሚገዙትን ሁሉ አወጣ፣ የገንዘብ ለዋጮቹንም ገበታዎቹንም የርግብ ሻጮቹንም ወንበሮች ገለበጠ። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው ይላል። ዛሬ በነፃነት ማለት ነው ወደ ቤተ መቅደስ እንድንገሰግስ አብነት ሆኖናል። አንደኛ እሱ ሲገባ አይተናል፣ ተመልክተን ነው የምንገባው ማለት ነው። እሱ ያደረገውን አድርገን ነው። ቤተ መቅደስ አያስፈልግም የሚሉ አሉ፣ ዝም ብሎ በአዳራሽ በመንደር በምናምን የሚሉ አሉ። ገባ ወደ ቤተ መቅደስ። ቤተ መቅደስ ባያስፈልግ ኖሮ ለምን ይገባል? ገብቶ ደግሞ ዝም አላለን። ቤተ መቅደሱን ቤቴ ብሎ ሲጠራው እናያለን። ቤቴ የጸሎት ቤት ትባላለች። የሚገርም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በዚህ ቀን ደስ ሊላችሁ ይገባል። ያላችሁት በአባታችሁ ቤት ነው፣ በአባታችሁ ቤት ነው። የምንጓዘውም ወደ አባታችን ቤት ነው። ቤቱም የጸሎት ቤት ነው። ሌላ ምን አደረገ? በቤተ መቅደሱ ውስጥ ታቦት ነበር። ታቦቱን አልነካውም። በታቦቱ ዙሪያ ያሉ ሻጮች ለዋጮችን ግን አስወጣቸው ይላል። ሸቀጣቸውን በሙሉ ገለበጠው ይላል። ከዛ ምን አለ? የወንበዴዎች ዋሻ አይደለችም። ቤተ መቅደሱን የወንበዴ ዋሻ ለማድረግ የምንሞክር ሰዎች መደንገጥ አለብን በዚህ ዕለት ማለት ነው። የወንበዴ ዋሻ አይደለችም። ስጋዊ ነገር የሚሰራባት፣ ስጋዊ ነገር ብቻ የሚዶለትባት፣ ለስጋ ብቻ የሚሮጥባት አይደለችም። እግረ መንገድ የሚሰሩ ነገሮች ይኖራሉ። ዋናው ጉዳዩዋ ግን የነፍስ ጉዳይ ነው። ታቦቱን አልነካውም። ታቦቱ አለ በአዲስ ኪዳን ማለት ነው። የጸሎት ቤት መሆኗ ተመስክሯል። አጽድቷታል ወይም ደግሞ አንጽቷታል ቤተ መቅደሱን። በዚህ ምክንያት በልበ ሙሉነት ወደ ቤተ መቅደስ እንገሰግሳለን ማለት ነው። ሁለተኛ በጣም የሚገርመው በዚህ ዕለት የምስጋና ባለቤት እሱና እሱ ብቻ መሆኑን የተረዳንበት ነው። እሱን ብቻ ነው የምናመሰግነው። ወደ ቤተ መቅደስ ስንሄድ እግዚአብሔር ብቻ። አንዳንድ ሰዎች ለምን ታዲያ እመቤታችንን ለምን መላእክትን የሚሉ ሰዎች አሉ። በሱ ነው እነሱን የምናመሰግናቸው፣ እሱ ስለፈቀደ ነው። ያለ እግዚአብሔር ትእዛዝ አንድ የሀገር መሪ ወይም አንድ ንጉስ እገሌን አውድሱልኝ ወይም እኔን አውድሱኝ ብሎ በቤተ መቅደስ ውስጥ አይወደስም። እግዚአብሔር ብቻና ከእግዚአብሔር ጋር ግንኙነት ያላቸው ብቻ ለቅኖች ምስጋና ይገባል። ትክክል ነው። ቅንነታቸው ግን መንፈሳዊ ቅንነት ሲሆን ነው፣ ሃይማኖታዊ ቅንነት ሲሆን ነው። ቅኖችን የምታመሰግነው ቤተክርስቲያናችን የቅኖች ባለቤትና ፈጣሪ ቅንነት የባህሩ የሆነው እግዚአብሔር ሲያከብራቸው ስላየች ነው። ስለዚህ እግዚአብሔር ብቻ የሚመሰገን መሆኑን ይላል የማቴዎስ ወንጌል ምዕራፍ 22 ቁጥር 16 ላይ ትርጓሜውን በተለይ ስታነቡ እንደዚህ ነው የሚለው። እነዚህ የሚሉትን አትሰማምን አሉት ይላል ጸሐፍት ፈሪሳውያን። ሕፃናቱ ሲያመሰግኑ ሰምተው ማለት ነው። የ6 ወር የ1 ዓመት ከ6 ወር የ2 ዓመት ሕፃናት ሲያመሰግኑ እነዚህ ሲያመሰግኑ የሚሉትን አትሰማምን አሉት። እሱም ምን አላቸው? አዎ እሰማለሁ፣ ይገባኛል ብዬ እንጂ ነው ዝም ያልኳቸው አላቸው ይላል። ሕፃናት ወይም ደግሞ ምን አላቸው? ከሕፃናትና ከልጆች አፍ ምስጋናን አዘጋጀ ያለውን አልተመለከታችሁም ወይም አላነበባችሁም አላስተዋላችሁም አላቸው ይላል የማቴዎስ ወንጌል ምዕራፍ 22 ቁጥር 16 አንድምታውን ስታነቡ በመዝሙር 8 ላይ የተጠቀሰውን ጠቅሶ ማለት ነው። እነዚህ ሕፃናት አመስግነዋል። ስለዚህ እኛም መድኃኒት እሱ ብቻ መሆኑን አምነን ምስጋና የባህሪው መሆኑን ተረድተን እሱን ብቻ የምናመሰግንበት ዕለት ነው። ምስጋና ለሱ ብቻ የሚገባ መሆኑን ያረጋገጥንበት ዕለት ነው። በትንቢተ ሆሴዕ ምዕራፍ 13 ቁጥር 4 ላይ ነብዩ ሲናገር እኔ ከግብጽ ጀምሬ አምላክ እግዚአብሔር ነኝ፣ ከኔ በቀር ሌላ አምላክ አታውቅም፣ ከኔም በቀር ሌላ መድኃኒት የለም ብሏል። ይሄ የተመሰከረበት ዕለት ነው። ሶስተኛውና የመጨረሻው አስወድዶ ወይም አስፈቅዶ በነፃነት የመግዛቱ ምልክት የታየበት ክርስትና በነገራችን ላይ የሰይፍ ሃይማኖት አይደለም። ካመንክ እመን ካላመንክም እንደ ፈቃድህ ነው የሚለው። እያስፈራራ እያስገደደ እየገደለ የሚያምን ወይም የሚያሳምን ሃይማኖት አይደለም ክርስትና። ክርስቶስ ይህንን ያስመሰከረው ልብ አድርጉ። በዚህ ዕለት የተለያዩ ሰዎች ነበሩ። አንደኛ የሚያመሰግኑ ሰዎች ነበሩ። ሁለተኛ ዝም ያሉ የማያመሰግኑ ሰዎች ነበሩ። ሶስተኛ ምስጋናውን የሚቃወሙ ሰዎች ነበሩ። ምን አደረገ ክርስቶስ? ምንም። ምስጋናውን ተቀበለ። የማያመሰግኑትን ግን ምንም አላላቸው፣ ትቷቸው ሄደ ነው የሚለው። በጣም የሚገርመው በኃይል በስልጣን በማስፈራራት ወይም ደግሞ እየገደለ እየጨፈጨፈ አይደለም ወደ ቤተ መቅደስ የገባው። በአህያ ተቀምጦ በሰላም ነው። የፈለጉ አመሰገኑ፣ ያልፈለጉ ዝም አሉ፣ ያልፈለጉ ደግሞ ነቀፉ።
ምድር ተሰንጥቃ አላወጣቻቸውም እነዛን ሰዎች ማለት ነው። ክርስትና የሰይፍ ሃይማኖት አለመሆኑን የማስገደድ ሃይማኖት አለመሆኑን የነጻነት አምላክ መሆኑን አስመስክሯል ማለት ነው። እንደዚህ ነው የሚለው መጽሐፉ አቅረብኩ ለከ እሳተ ወማይ ደይዴከ ሀበዘ ፈቀድከ። ይሄ በመጽሐፈ ሲራክ ላይ ምዕራፍ 15 ቁጥር 14 ላይ ተመዝግቦ የምናነበው ነው። እጅህን በመረጥከው ትጨምር ዘንድ እነሆ እሳትንና ውሃን አኖረልህ። ሕይወትና ሞት በሰው ፊት ናቸው፣ ከሱ የመረጠውን ይሰጡታል ይላል። እያስጨነቀ እየገደለ እያስገደደ የሚገዛ አምላክ አለመሆኑን የነጻነት አምላክ መሆኑን ያወቅንበት ያስመሰከረበት ዕለት ነው የሆሳዕና ዕለት ማለት ነው። ይሄ የማቴዎስ ወንጌል ምዕራፍ 21 ቁጥር 8 ላይ የነገረን እሱን ነው። ከህዝቡ እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ፣ ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ዳር ወይም በመንገድ ላይ ያነጥፉ ነበር። የሚቀድመው ህዝብ የሚከተለውም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው። ሆሳዕና በአርያም በላይ በሰማይ መመስገን የሚገባ መድኃኒት የተባልክ ወይም መድኃኒት የምትባል መድኃኒትነት የባህሪ ሆነ አንተ ነህ እያሉ ይጮሁ ነበር። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ቅድም እንደነገርኳችሁ አልዓዛርን ከሞት ያስነሳው ማን ነው? እንደዚህ በኃይል በግርማ የሚገባው ፊቱ እንደዚህ የሚበዘብዘው እንደ ፀሐይ ሲያበራ ተመልክቶት ማለት ነው። ህፃናት የሚያመሰግኑት ማን ነው? ምንም ያደረጋቸው ነገር የለም። በግርማ በሞገስ ነው የሚገባው፣ በማስፈራራት ግን አይደለም፣ በገዛ ፈቃዳቸው ማለት ነው። የካህናት አለቆች፣ ጻፎች፣ ባለስልጣናት ግን ተቃወሙት ይላል። ተቃወሙ የሚል ተጽፎልናል። ህፃናቱን ተቆጧቸው ይላል። ዝም በሉ አታመስግኑ ብለው ማለት ነው። እንዴት ዝም በሉ አትላቸውም ብለው እሱንም ተቆጡት ይላል። ግን ምንም የሆኑት ነገር የለም። ክርስትና እንደዚህ ነው የሚቀጥለው። ክርስቲያኖች ይታረዳሉ፣ ክርስቲያኖች ይገደላሉ፣ ቤተክርስቲያን ይቃጠላል። ቤተክርስቲያንና ክርስቲያኖች ተባብረው የበቀል ስራ ሲፈጽሙ ግን የት አይታይም። ከጌታቸው ከአምላካቸው ከመድኃኒታቸው ከኢየሱስ ክርስቶስ የተማሩት ስለሆነ ማለት ነው። የሰላም አምላክ ስለሆነ ክርስቶስ ይሄንን በትክክል ያረጋገጥንበት ዕለት ነው። ንባቡ፣ ትርጓሜው፣ ምስጢሩ በአንድነት የተስተጋባበት ዕለት ነው። ሆሳዕና በአርያም በላይ በሰማይ መድኃኒት መባል ላንተ ይገባሃል፣ የዳዊት ልጅ ሆሳዕና በአርያም እያልን እናመሰግነዋለን ማለት ነው። ይቆየን እግዚአብሔር አምላክ በቸርነቱ በዓሉን የሰላም የፍቅር እንዲያደርግልን ለብርሃነ ትንሣኤው በሰላምና በጤና እንዲያደርሰን መልካም ፈቃዱ ይሁንልን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን እንድትገልጹ በትህትና እንጠይቃለን። ሰላም